ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረስ እያል ከተለያዩ አውደ ግንባሮች ያገኘናቸውን ሰፋ ያሉ መረጃዎች በቅደም ተከተል ወደ እናንተም የምናደርስ ይሆናል። በቅድሚያም ከአርበኛ ዘመነ ካሴ የተላከ መልእክትም አለን። እሱም እንደወረደም የምናቀርብ ይሆናል። መስፍን አርአያ የሚመራው በጥላቻ ፊቱ የተሸበሸበ ስብስብ ከአብይ አህመድ ጋር ተሰልፎ የአማራ ሕዝብ ላይ ድምጽ በሌለው አደገኛ መሳሪያ በጭካኔ መተኮስም ከጀመረም አንድ ዓመትም አልፎታል። የአብይ መድፍና ድሮን የመስፍን አርአያና ቡድኑ በአማራ ጥላቻ የቆሸሸ አእምሮና የጠለሸ ልብ በጋራ ተሰልፈው የአማራ ሕዝብ ለመፍጀትና የህልውና ትግሉን ለማንኮላሸት ሌት ተቀንም እየሰሩም ይገኛሉ። የመስፍን ቡድን ከብርሃኑ ጁላ ወራሪ ቡድን እኩል ወገቡን አስሮ አማራን የማጥፋት ዘመቻ ላይ ሰበር ሰከም እያለ ነው። በየቀኑ ህዝባችን ደም በሚታጠብበት የአማራ መሬት ላይ ቆመው በኋላ አልተወከንም እንዳትሉ አጀንዳ ሰብስበን አማራ ክልል ሰላም ነው ወዘተ ሲሉ ላስተዋለ ሰው የአማራ ህዝብ የጠላቶቹ ብዛት የጥላቻቸው ጥልቀት እያለ መገረሙ መቆጣቱም አይቀርም። እነዚህ ደም ቀዝቃዛ ነፍሰ ገዳዮች ነገ በታሪክና በአዲስ አበባው ችሎት ፊት ከነብርሃኑ ጁላ እኩል አንገታቸውን ተይዞ የሚጠሉትን ፍትህም ይጋታሉ። የሽበት ዘመን ስህተት ለአንድ ሴኮንድ እንኳን የሚንገራጨጭ አማራ ትክክል ባይኖርም የክፋት ስራቸውና የዘር ማጥፋት ዘመቻቸው ግንባር ቀደም ዘማችነታቸው ግን ትውልድ እየተከታተለ መመዝገብ እንዳለበትም በአንክሮትም እንጠይቃለን። መስፍን ሆይ ኮሎኔል መስፍን ማለት ልክ ይሆናል። አይንህ እያየ አይናችሁ እያየ የአማራ ህዝብ ያሸንፋል። የእናንተም አንገት በአፍረትና በመሸማቀቅ ጉልበታችሁ ድረስም ይደፋል። ያንኑ አንገታችሁን ይዘን ህዝብና ፍትህ ፊት እናቆማችኋለን። ያኔዋ አማራ ያሸንፋል። ክፋት ለማንም በጎነት ለሁሉም። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። አንድ አማራ። አርበኛ ዘመነ ካሴ 29ኛ ቀኑን በያዘው ዘመቻ አንድነት ባለሽርጡ ክፍለ ጦር ታላቅ ድልም ተቀዳጀ። በአርበኛ አንድሬስ ጉደሌ የሚመራው አማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ከግራና ከተማ ወደ ፉጂ ሲንቀሳቀስ የነበረውን የብልጽግና ወንበር ጠባቂ ሰራዊት ሚሊሻና አድማ ብቸና በሰሜን ወሎ ዞን አብሮ ወረዳ ፉጂ እየተባለ በሚጠራው ቦታ ላይ ደፈጣ በመያዝ ሚያዝያ 9 ቀን 2017 ዓ.ም ከረፋዱ 5 ሰዓት ተኩል እስከ 6 ሰዓት ተኩል ለአንድ ሰዓት በፈጀ ኦፕሬሽን የዙፋን ጠባቂውን ሰራዊት እንዲሁም የባንዳ ጥርቅም ወዳደር ሚሊሻና አድማ ብቸና ሙትና ቁስለኛ ያደረገ ሲሆን ብዛት ያለው ተተኳሽን በመማረክ የተረፈውን ሙትና ቁስለኛም ብዛት ባለው ባጃጅና አምቡላንስ እያንጠባጠበ ወደ ነበረበት ጊራና ከተማ መፈርጠጡም ተሰምቷል። በሌላ የተጋድሎ መረጃ የባለሽርጡ ክፍለ ጦር 4ኛ ሻለቃ በደቡብ ወሎ ዞን ወረባቦ ወረዳ ቀበሌዎች የተንቀሳቀሰውን የዙፋን ጠባቂው ሰራዊት እንዲሁም ወዳደር ሚኒሻ አድማ ብቸና ሃሮይ የተባለ ቦታ ላይ በተደረገ የተጠና የደፈጣ ጥቃት 23 ቁስለኛና 17 ሙት በማድረግም ቦከክሳ ከተማ ከጠላት ነጻም አድርጎ በመቆጣጠር ታላቅ ድልም ተጎናጽፏል። ጀግኖቹ በተጋድሎም ከ1400 የክላሽ ተተኳሽ ብዛ ካለ ከደረት ትጥቅ ጋርም ማርከዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲል አማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር አንድ የባለሽርጡ ክፍለ ጦር ቃል አቀባይ ፋኖ መሐመድ ሞገስም ለሚዲያችንም ገልጿል። ከአማራ ፋኖ በጎጃም የተሰጠም የሀዘን መግለጫ የአማራን ህዝብ ካልጨረስኩ እንቅልፍ አልተኛም ያለው ጨፍጫፊው አብይ አህመድ ቡድን በምስራቅ ጎጃም ዞን እናርጅና ውጋ ወረዳ ገደብ በተባለች አነስተኛ ከተማ ዛሬም ሚያዝያ 9 ቀን 2017 ዓ.ም ከ120 በላይ ንጹሃን በድሮም ተጨፍጭፈዋል። በአካባቢው የፋሲካ በዓልን ለማክበር የበዓል ቅድመ ዝግጅት ላይ የነበሩ ቤት ለመስራት በህብረተሰብ እንጨት ተሸክመው የነበሩ ንጹሃን የገደብ ከተማና አካባቢው ኖሮች በግፍም በጅምላም ተጨፍጭፈዋል። ለአማራ ፋኖ በጎጃም አባላትና አመራሮች በወገኖቻችን ላይ የተፈጸመውን ጅምላ የድሮን ጭፍጨፋ ድርጅታችን የአማራ ፋኖ በጎጃም ለመላው ወገናችን መጽናናትን እየተመኘን በወገናችን ላይ በደረሰው ጅምላ ጭፍጨፋ ከህዝባችን ጎን በመቆም እስከ መጨረሻው መስዋዕትነት ለመክፈል ከመቼውም ጊዜ በላይ በተጠንቀቅ ላይ እንድትቆሙ እናሳስባለን። ለመላው የአማራ ህዝብ በዛሬው ዕለት ሚያዝያ 9 ቀን 2017 ዓ.ም በናርጅና ውጋ ወረዳ ገደብ ከተማ የተፈጸመውን የጅምላ ድሮን ጭፍጨፋ የእያንዳንዱ አማራ ዕጣ ፈንታ መሆኑም ግልጽ ነው። በመሆኑም በቀጣይ ለምናደርገው ህዝባዊ ጥሪና የክተታዎች ከዛሬ ጀምሮ እንድትዘጋጅና ይህንን ጨፍጫፊ ስርዓት ለማጥፋት የመጨረሻ መስዋዕትነት በመክፈል ነጻነትህን በክንድህና በትግልህ እንድታረጋግጥ ስንል ጥሪም እናቀርባለን። በጅምላ የተጨፈጨፉ ወገኖቻችን ነፍስ በአጸደ ገነት ያኑርልን እያልን ለተጎጂ ቤተሰቦችም መጽናናትንም እንመኛለን።
በተያያዘ መረጃ ከአንድ ቤት ብቻ 5 ሰው በግፍም ተገሏል። የፋሽስቱ አብይ አህመድ ሰራዊት 21 ንጹሃንም ጨፍጭፏል። በአገታና በጭስ አባይ አካባቢ የንጹሃን ደም በአብይ አህመድ ሰው በላዎች እንዲጎርፍም ፈሷል። በስራ ላይና በቤተ ክርስቲያን አገልግሎት ላይ የነበሩ ንጹሃን በግፍ በአሸባሪው አብይ አህመድ ሰራዊትም ተጨፍጭፈዋል። ቁጥሩ እንደሚያሻቅብ የሚጠበቅ ሲሆን እስካሁንም የግንድ ሎሚ 3፣ ነፋሻ 5፣ ጋርታ 4፣ አገታ 4፣ አንጋር 5 በጥቅሉ 21 ንጹሃን በአሸባሪው የአብይ አህመድ ጭፍራ በግፍም ተጨፍጭፈዋል። ይልማና ዲንሳ ወረዳ የአንጋሩ ቁስቋም ቤተክርስቲያን የአብይ አህመድ አሸባሪ ኃይልም እንዳቃጠላትም ሰምተናል። ይህች ቤተክርስቲያን ጥንታዊ የነበረችና ከ500 ዓመት በላይ ታሪክ ያላት የነበረች ሲሆን ነገር ግን ዛሬ ቤተክርስቲያኗን ሰብረው በመግባት ሙሉ ንዋየ ቅዱሳን መዝረፋቸውም ሰምተናል። የድሮ ብርሃኖች፣ የወርቅ ጽዋዎችና መጻሕፍትን ጽላቶችንም ጭምር እንደዘረፉ የአካባቢው ማህበረሰብ ለሚዲያችንም ገልጿል። ሰላም የተወደዳችሁን የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።